አንተ ግን ለሴት ልጅ ክብር የለህም። እግዚአብሔር እንዴት ነው ማለት ስልኩን ወርውረህ አንቺ ይኸውልሽ ብለህ ጠያት ምንድነው? እሷ እኮ ነፍሰ ጡር ናት አይደል እንዴ? ምንድነው እንትን የምትለው? ያመሃል እንዴ? እንዴ አብርሽ ምን ሆነህ ነው? ተው እንጂ። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ ህይወት ሚዲያ ተከታዮች እንኳን ወደዚህ ቻናል መጣችሁ። ይህ ቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። እንግዲህ ስለምታበረታቱኝ አመሰግናለሁ። ትናንትና አብርሽ በቃ ያዙ ይልቀቁኝ ብሎ ጭራሽ ስልኩን ወርውሮላት ሄደ ማለት ነው። እንዴ ሩታዬ ምን ታድርግ? እግዚአብሔርን እሷ እኮ ምንም ጥፋት የለባትም እኮ። እንግዲህ አስቡ ዱባይ ድረስ እሱ እኮ እኔ በጣም ነው ያደነኳት ማለት ነው። በጣም ነው ያደነኳት ፍቅርን ማለት ነው። ምክንያቱም እሱ ቺት ያደረገው ማለት ነው ከፍቅር ጀምሮ ነው። አስቡ ከፍቅር ጋር የተነሳው ቲሸርትና ከዚያቺ ከነፂ ጋር የተነሳው ቲሸርት ማለት ነው አንድ አይነት ነው። አይታችሁ ከሆነ ማለት ነው አብርሽ በጣም ነው ሴት እንትን የሚለው ሴት የሚያራርጠው ማለት ነው። አስቡ እንግዲህ በዛ ምክንያት የሆነ ከፍቅር ጋር እንትን ያለው ከፍቅር ጋር የተለያዩ ማለት ግን ፍቅር ጀግና ናት፣ በቃ ጀግና። ምክንያቱም እንዴት ጀግና ናት ብትሉ እሷ በቃ አልተናገረችም። እሱ እኮ ቺት አድርጎብኝ ነው እንደዚህ አድርጎብኝ ነው ምናምን አላለችም ማለት ነው። የሱን ጥፋት እንትን ብላ ሸፍና ነው እንትን ያለችው። የሱን ጥፋት ሸፈነችለት፣ ምንም አላለችም። አሁን እሷ ጋር እንትን ቢሉ እኔ እኮ ሌላ ሴት አለኝ እኔ ከሌላ ሴት ጋር እንትን ብዬ ነው ሩታን መርጬ ነው። እሺ መርጣ ነው ላኪን ለምን ታዲያ እንትን አልከ? ለምን እግሯ እንትን ስር ገብተህ በቃ ይቅርታ ጠይቃት ማለት ነው። ለምንድነው አሁን ዱባይ ድረስ መታ ስታወራህ በቃ እደውላለሁ ጠብቂኝ ዱባይ እንትን ኢትዮጵያ እመጣለሁ ምን መባባል አስፈለገው? ለምንስ ለሩታ ለምን ደበቃት ማለት ማስታወቂያ ነው ብለ ለምን አጃጃልካት? ሴት እንደመሆናችን የሩታ ማም ያመናል የኔ ውድ ማለት ነው። አንዳንድ ሰዎች ደግሞ ስለ ሩታ በቃ የሩታ ክፋት ያለባችሁ ሰዎች ማለት ነው የሩታ እንትን ቅናት ያለባችሁ በጣም ነው መቀኑባት ማለት ነው። ሩታ ምን ታድርግ የኔ ውድ ማለት ነው። አትናደጂ። ወንድ ነው በቃ ወንድ ቢሄድ ወንድ ይመጣል። አትናደጂ እውነት ማለት በቃ አብርሽ ይቅርታ ተንበርክከ ይቅርታ በልና ህይወታችሁን ኑሩ። ሩታ ያንቺ ነፍሰ ጡር ነሽ። አሁን በዚህ ሰዓት መናደድ የለብሽም። እነሱን ለመጣል የምታደርጉት ነገር ጥፋት አለበት። አሁን መጀመሪያ ደግፈው ነበር ግን አሁን በቃ ጥፋት አለበት። ቪዲዮ ወጣ ጥፋት አለበት። ግን ጥፋቱ ያቺ ነጽ የምትባው ናት። ለምን አሁን አወጣች? ለምን በፊት አልተናገረችም እንዴ? የሰው ልጅ እኮ ማለቴ በህግ እንትን ነው እንዴ? የሰው ልጅ እኮ ካልፈለገ እኮ በግዴታ አብራ አይሆንም አይደል እንዴ? ካልፈለገ አንድ ሰው አብራ አይሆንም ግዴታ አብረህ ይሁን ይባላል እንዴ? እንደዚህ እኮ አይደረግም። እንደዚህ እኮ ነው አይደረግም። እውነት እንዴ ምን ሆናችሁ ነው? አይደረግም ነው እንደዚህ በፍጹም ማለት ነው። እንዴ ምን ነው? ፈጣሪ ሆይ ትዕግስቱን ስጠኝ። አንቺ ዛሬ ሩታ ነፍሰ ጡር መሆኗን ሰምተሽ አንቺ እንትን በቃ ያንቺና የሱን ቪዲዮ መፖስት ምን ጥቅም አለው? ማን ነው ያስፈራራሽ? ነፂ ሰው እያስፈራራኝ ነው። ማን ነው ያስፈራራሽ? ተናገሪ። ማንም አላስፈራራሽም። ማንም ማለት ነው። ዳክና አንቺ ዝም ብለሽ ነው እሱን ስለምትፈልጊ ነው። እሱ ደግሞ እኔ በሰዓቷ ፍቅረኛ የነበረሽ አሁን ግን አልፈልግም ማለት አሁን እኔ አልፈልግም። ስለዚህ የሩታ ጥፋት ምንድነው? ሩታን የምትሰድባት ጥፋቷ ምንድነው? ምንም ጥፋት የለባትም። ጥፋቷ ምንድነው? ጥፋት የለባትም። እናንተ ናችሁ ዝም ብላችሁ ያዙ ልቀቁኝ ያላችሁ እንትን የምትሉት ነውር ነው። እንደዚህ አይደረግም። ሩታዬ የኔ ውድ ማለት ነው የኔ ጨረቃ እባክሽን ከሚዲያ ትንሽ እንደኔ ማለት ነው ከሚዲያ ትንሽ ጠፋ በይና ማለት ነው። ከዛ በኋላ ትንሽ ተረጋጊ። ከሚዲያ ጥፊ ራሽን አዳምጪ። ሚዲያ ማለት ሁከት ነው። በቃ ሁከት መናኸሪያ በይው። ስለዚህ ራስሽ በራስሽ እንትን በይ ማለት ነው። በቃ ራስሽን በራስሽ እንትን በይ። ትንሽ አዳምጪ። እንደዛ ካልሆነ ማለት ነው ሚዲያዎች ኮመንታተሮች በቃ እንትን ይሉሻል። ሚዲያዎች ኮመንታተሮች በጣም ነው እንትን የሚሏችሁ በጣም እንትን ይሏችኋል። በቃ ህይወታችሁን የሚያወጣበት ሚዲያ በነገራችን ላይ መጥፎ ጥሩ ጎን እንዳለውም መጥፎ ጎን አለው። ይሄንን ደግሞ ማየት አለባችሁ።
ይሄንን አይታችሁ አስተውላችሁ ነው እንትን ማለት ያለባችሁ ማለቴ ነው። አለበለዚያ በጣም ከባድ ሚዲያ እንደምታስቡት በጣም የማይሆን ነገር ነው። ስለዚህ ይህን ነገር ባታደርጉ የተሻለና የተመረጠ ነው የሚሆነው። እና እባካችሁ ማለት ነው እባካችሁ ሰዎች በሰው ህይወት አትግቡ። አንዳንድ ሰዎች በቃ በሰው ህይወት እየገባችሁ የሰው ህይወት መበጥበጥ የሰው ህይወት ማለት ምን ያደርግላችኋል? እናንተ የነሱ ህይወት ቢበጠበጥ ያኔ ለእናንተ እኮ ምንም ጥቅም የለውም አይደል እንዴ? ፍቅርን እያታ አሁን ፍቅሬ እኔ ጀግና ማለት ነው በቃ ካሱ ጋር ተደረገ ግን አልተናገረችም። ሚስጥሩ የሱ ሚስጥር አልተናገረችም። ለምን? ጀግና ናት። በቃ በራሷ ትተማመናለች። ይችኛይቱሳ ግዴታ ስለምትወደው እያወጣኝ ማፖሰት እያወጣኝ ህይወቱን ለመበጥበጥ ይሄ እንደዚህ ይደረጋል እንዴ? አንተ ደግሞ ይቅርታ ጠይቀህ ከሷ ጋር መሆን ነው። ይቅርታ ጠይቀህ ማለት ነው። በቃ ይቅርታ ጠይቃት። አለበለዚያ ከባድ ነው የሚሆንብህ ማለት ነው። አብርሽ በጣም ነው ከባድ የሚሆንብህ። ለአንተ በጣም ከባድ ይሆንብሃል። እንዴ ጉድ እኮ ነው። አረ ግን አንዳንድ ሰዎች ግን እውነት እንዴ ምን ሆናችሁ ነው? በሰላም ነው እንደዚህ የምታደርጉት? በሰላም ነው? በሰላም አይመስለኝም። ሰው ልጅ ማጣራት እንትን ማለት ወሬ ማራገም ምን ማለት ይሄ ምን የሚሉት ነገር ነው? በጣም ነው የሚከብደው እውነት። በሰው ልጅ ህይወት እንደዚህ መቀለድ፣ በሰው ልጅ እንትን ማለት እንዴ ምን ነው? እናንተ ቤተሰብ የላችሁም? እውነት ቤተሰብ የላችሁም? እንደዚህ ማለት በሰው ልጅ እንትን የምትሉት በሰው ልጅ ህይወት እንደዚህ የምትጫወቱት